አብዬ እወድሃለሁ አባዬ ናፍቄሃለሁ ባለ በሌላ አቅም ስትደክም ስትለፋ ብርዱን ውርጩን ሳትል እኛ እንዳንከፋ እንደ እናት አባብለህ ሲርበን አጉርሰህ በመጦሪያ ሰዓት ምነው ከኛ ሸሸህ ኖረ ብትስቅልኝ በታደልኩኝ ወይኔ ካንተ ውጪ መኖር አልጥማለኝ እኔ ሳትሰተኸኝ ፍቅርህን በቁና ሁሌም እወድሃለሁ አባቴ ነህና ልጄ ልጄ ብለህ አባ እንዳላቀፍከኝ ምነው ታዲያ ዛሬ ከጎኔ ራቅከኝ ባንተው ምክር ሄጄ እንዴት አስጨከንከኝ እባክህ አባዬ አንድ ነገር በለኝ አባ አባብዬ ለኔ ሰላም እየተወደዳችሁ ውድ ቤተሰቦች እንኳን ወደዚህ ቤት ወይም ወደዚህ ቻናል ላይ በደህና በሰላም መጣችሁ። ውድ ቤተሰቦች ሰላም ይብዛላችሁ። እንደሰማችሁት ነው ውድ ቤተሰቦች ማለት እቺ ጋዜጠኛዋ ልቧ እንዴት እንደቆሰለ እንዴት ልቧ ውስጥ እንዴት እንደሆነ እንግዲህ እንዳያችሁት ነው ውድ ቤተሰቦቼ። እየደገምኩ ነኝ። ለቤቴ አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ለዚህ ቤት ላይክ፣ ሰብስክራይብ በማድረግ ከኔ ጋር እንድትሆኑ በአክብሮት እጋብዛችኋለሁ። ውድ ተመልካቾቼ፣ ውድ ቤተሰቦቼ እንግዲህ የአባቶች ቀን ላይ ይህን ሙዚቃ ኤቢኤስ ቴሌቪዥን ላይ የአባቶች ቀን ላይ ነው እንግዲህ ይሄ ፕሮግራም የእሁድ ኤቢኤስ ታውቁታላችሁ። ይህን ቀን እንትን ነው የተለቀቀው ሙዚቃ ነው ማለት ሁላችንም ኤቢኤስ ቴሌቪዥን በጣም ነው የምንወደው፣ በጣም ከምለው በላይ ምክንያቱም በጣም ለሁሉም ሰው ደስታ ይሰጣል። በጣም ለሁሉም ሰው ድሮ 30 ዓመት 40 20 ዓመት 30 ዓመት የጠፉ ቤተሰቦች እንትን ያደርጋሉ። በቃ በጣም ደስ የተራቡ የተጠሙ ስራ ያጡ ልጆች መንገድ ላይ ብቻ እያያችሁ ነው። ምን ብዬ ላወራላችሁ? እነዚህ ነገሮች ላይ በጣም መልካም በጣም ጥሩ የሚሰሩ ኤቢኤስ ቴሌቪዥን ላይ ነው እንግዲህ ይህ ልጅ ያው እኔ ይቅርታ አድርጉኝና ብዙ የሙዚቃ እንትን የለኝም ማለት ይሄ ነገር ልብ ስለነካኝ ነው ማለት በቃ አልቻለችም ማለት ራሷን መቆጣጠር አልቻለችም። ምክንያቱም አባትየው ስላጣች የአባትነት ስሜት እሷ ከዚህ በፊት እንትን ብላለች። አባት በኩል በአባት እናት በኩል እናት ሆና ነው። እኛ ሀላባት ነው የእናቶች ቀን ላይ ነው እንግዲህ የእናት ነገር ነው ያካፈልችው። እናቴ ሀላባት ነው ያሳደገችኝ። አባት በአባት በኩል ሆና እናት በእናት በኩል ሆና ሀላባት ነው ያሳደገችን እናት ብላ ስለ እናትን የእናቶች ቀን ላይ እንደዚህ ብላ ለእናት እንትን እያለች ነበረ። እንግዲህ አሁን የአባቶች ቀን ላይ የተፈጠረው እንግዲህ አይታችኋል። ቀራጣው ራሱ መሀል ላይ ቆሞ ነበረ። ምክንያቱም በጣም አልቻለችም በቃ ራሷን መቆጣጠር ማለት ነው። እና በጣም የሰው ልብ ይሰብራል። አያችሁት ምን ያህል አባት ማጣት ቤተሰብ ማጣት
ምን ያህል የሰው ልብ እንደሚጎዳ ታውቁታላችሁ? ይህን ነገር ቤተሰብ ባለበት ሰዓት ላይ አባት እናት ባለበት ሰዓት ላይ ለአባት ለእናት ጊዜ መስጠት፣ ለእናት ለአባት ጋር አንድ ላይ መሆን፣ ለእናት ለአባት ፍቅር መስጠት አለብን። ለአባት ለእናት ሆነን አናውቅም። ዋሻ እንዴ? ለእናት ለአባት እነሱ ስኖር ምንም አይመስለንም፣ ምንም አይመስላችሁም አይደለ? እነሱ አሁን ለምሳሌ በህይወት ስኖር ጊዜ በቃ የሆነ ምንም ምንድን ነው የምላቸው ምንም በቃ የሆነ በቃ እጭ እንደዚህ በእጭ በቃ እንደዚህ። አሁን ግን አባት ያጡ ሰዎች እንዴት ነው የሚሆኑት? አያችሁት? በእርግጥ ሁሉም ሰው ነው አባት ለእናት አይታዘዙም፣ አባት ለእናት ቦታ አይሰጡም። ለሁሉም ሰው ሁሉም ሰዎች ናቸው፣ ሁሉም ልጆች ናቸው እያልኩ አይደለም። በነገራችን ላይ በዚህ ላይ መሀል ላይ ማለት የፈለኩት ለቤተሰብ በቃ አይደል? አሁን ለምሳሌ ስደት ዓለም ላይ ስንኖር ለቤተሰብ ምናምን ብዙ ልጆች ለቤተሰብ ነው የኖርኩት እንደዚህ ሆንኩት እንዴ አንቺ ያለበት ሰዓት አባትሽ እናትሽ አንቺ እያለሽ መቸገር አለባቸው። ለቤተሰብ ሆንኩት ለቤተሰብ እንደዚህ እንደ ከቤተሰብ የሚበልጥ ነገር አለ? ከእናት ከአባት የሚበልጥ ነገር አለ? የለም። እና ምን ማለት ፈልጌ ነው? አባት ማጣት በጣም ከባድ ነው። እናት ማጣት በጣም ከባድ ነው። እናት አባት ያላችሁ እህቶቼ ለእናት ለአባት ጊዜ መስጠት አለባችሁ። እንዳቅማችሁ ለቤተሰቦቻችሁ ለአባት ለእናት በቃ እነሱ ባለበት ዘመን ላይ እናንተን ለነሱ ኖሮና እናንተን ደግሞ ለእናታችሁ ለአባታችሁ መኖር መታዘዝ እነሱ በህይወት ባለበት ሰዓት ላይ አለባችሁ ለማለት ነው። እና የምር እቺ ጋዜጠኛ በጣም 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 ልቤ ምን እንደምላችሁ አላውቅም። ልቤ ነው እንትን እያለኝ እና እሱ ብቻ ሳይሆን እና ራሱ ልቤ ነው ይሄ እንትን ሙዚቃው። እኔ ሙዚቃ ሰምቼም አላውቅም። ሙዚቀኛ ስም ማን ነው ብላችሁ ብትጠይቁኝ አላውቅም። ይሄ ልጅ ስም ራሱ አላውቅም። እኔ እግዚአብሔር ስሙን ራሱ አላውቅም። እንዳጋጣሚ ማለት ሰብስክራይብ አድርጌ ነበረ እና እንዳጋጣሚ ያው እንግዲህ አንድ እናንተ ነገር ቤተሰብ ስታደርጉ ጊዜ ያ ቤተሰብ እያደረጋችሁት እንግዲህ እዛ እነሱ እንትን ሳደርጉ ቪዲዮ ሲለቁ ይደርሳል። የዛ ላይ ስደርስ እኔ ሳየው በጣም እና የሰው ልብ ይሰብራል። ማጣት አባት እናት ማጣት በጣም ከባድ ነው። በጣም ከባድ ነው። ለእናት ለአባት ቦታ ማስጠት አለባችሁ ማለት ፈልጌ ነው። ውድ ቤተሰቦቼ፣ ውድ ተመልካቾቼ ስለነበረን ቆይታ በጣም አመሰግናለሁ ከልብ። መቼም ቢሆን እንግዲህ ማለት ለእሱ አሁን በቃ የሆነ አለ አይደለ በቃ ጠባሳ ሆኖ ያ ማለት ጠባሳ ማለት በቃ ሁል ቀን በቃ ያኔ ከአእምሯ ውስጥ እንትን አይጠፋም ማለት ነው። ወይንም በቃ አሁን ለምሳሌ አሁን በየአመቱ ሃፒ ፋዘርስ ዴይ ይከበራል አይደል? በየአመቱ የእናቶች ቀንም ይከበራል፣ የአባቶችም ቀንም ይከበራል። እሷ እንግዲህ አያችሁት፣ ለእሷ ብቻ ሳይሆን አባት ያጡት ሰዎች ራሱ ይህንን በጣም ከባድ ነው፣ በጣም ከባድ ነው። እና ውድ ተመልካቾቼ፣ ውድ ቤተሰቦቼ አባትሽ በህይወት ባለበት ሰዓት፣ እናትሽ በህይወት ባለበት ሰዓት ለእናትሽ ለአባትሽ መታዘዝ፣ ለእናትሽ ለአባትሽ መኖር፣ ጊዜ መስጠት አለብሽ ለማለት ነው። አለብን። ራሴን አስገብቼ ነው ማውራችሁ። አለብን፣ በቃ አለብን። ማጣት ምን ያህል የሰው ልብ የሚጎዳ ምን ያህል የሰው ልብ እንደሚደማ አያችሁት? አያችሁት? ምን ያህል የሰው ልብ ማጣት ምን ያህል የሰው ውስጥ እንደሚጎዳ አያችሁት? እና
ላይክ እና ሳብ አትርሱት። ስለነበረን ቆይታ አመሰግናለሁ። ፈጣሪ ሀገራችንን ይጠብቅን፣ ጤና ይስጥን። ባይ